ከፍ አድርጎ ማሰብ እንዴት ይቻላል? በቅርቡ በአገሪቱ ግዙፍ የኢንዱስትሪ ተቋማት ውስጥ በአንዱ የአዳዲስ ሰራተኞችን መልማይ ከሆነች ሴት ጋር ሐሳብ የመለዋወጥ እድል አግኝቼ ነበር። ይህቺ ሴት ወደ ኮሌጆች በመሄድ ድርጅቷ ለሚሰጠው የሥራ አስፈጻሚዎች ስልጠና የሚመጥኑ ተመራቂ ተማሪዎችን ትመለምላለች። ሆኖም ግን በምታናግራቸው ወጣቶች ብዙም ደስተኛ አይደለችም። ለድርጅታቸው የሚመጥኑ ወጣቶችን ለመለየት ከሚጠቀሙባቸው መስፈርቶች ውስጥ ዋነኛው የወጣቶች የሥራ ተነሳሽነት ሲሆን በዚህ ረገድ ወጣቶች እምነት የሚጣልባቸው አይነት አልነበሩም። በዚች መልማይ ግምገማ መሰረት ወጣቶች ስለ ሥራ ሲያስቡ ቀድሞ ወደ አእምሯቸው የሚመጣው ጥያቄ ከቦታ ቦታ እቀየር ይሆን፣ የሥራ ዋስትና ሳለኝ የሚል ጥያቄ ነው። እንዲህ ያለ የፍርሃት ጥያቄ የሚያነሱ ሰዎች ነገን ከዛሬ የተሻለ ማድረግ እንደሚቻል የማያልሙ ናቸው። ሰዎችን ለስኬት የሚያበቃው ከኮሌጅ የሚሰጣቸው የምስክር ወረቀት፣ የቤተሰቦቻቸው ሁኔታ ወዘተ ሳይሆን የአስተሳሰባቸው መጠን ነው። አስተሳሰብን ትልቅ ማድረግ እንዴት እንደሚቻል እንይ እስኪ። ትልቁ ድክመቴ ምንድነው ብለህ ጠይቀህ ታውቃለህ? የሰው ልጆች ትልቁ ድክመት ራስን ዝቅ ማድረግ ነው። ራስን ዝቅ ማድረግ በተለያዩ መንገዶች ይገለጻል። ጆን በጋዜጣው ላይ በሚፈለገው የሥራ መስክ ክፍት የሥራ ማስታወቂያ አይቶ ለማመልከት ወዲያው ለሥራው ስለማልመጠን ምን አስጨነቀኝ የሚል ሐሳብ መጥቶበት ሳያመለክት ቀረ። ወይም ደግሞ ጂም ከጆዋና ጋር ሻይ ለመጠጣት ፈልጎ ደረጃው ከእርሷ ጋር ላይገጥም ይችላል ብሎ ስለፈራ ሳይጠይቃት ቀረ። ከሺህ ዓመታት ጀምሮ ወገኖቻቸውን አስተምረው ያለፉ ፈላስፎች ሁሉ አንድ መልካም ነገር ደጋግመው አስገንዝበዋል፣ ራስህን እወቅ። ነገር ግን ብዙ ሰዎች ይህን አስተምሮ አጣሞ በመተርጎም የራስህን ጉድለት ብቻ እወቅ የተባለ አድርገው ይወስዱታል። እርግጥ ነው ጉድለትን ማወቅ ድክመትን ለማሻሻል ይረዳል። ነገር ግን ጉድለቶቻችን ላይ የምናተኩረው እነሱን ለማሻሻል ካልሆነ ከፍተኛ ችግር ውስጥ ነው የሚከተን። ለራሳችን የምንሰጠው ግምት ይወርዳል። ራሱን ያቀለለ ደግሞ በሌሎች ከቶ ሊከበር አይቻለውም። ትክክለኛ ልክህን ለመመዘን የሚያስችል ልምምድ እነሆ። አንደኛ፣ አምስቱን መተኪያ የሌላቸው ሀብቶችን ለይተህ እወቅ። የልብ ወዳጅ፣ ባለቤትህ፣ የሥራ ኃላፊነትህ፣ መምህርህ አሊያም የተሻለ አስተያየት ይሰጠኛል ብለህ የምታምነው ሰው ስላንተ ምን እንደሚሰማው ጠይቅ። ብዙ ጊዜ በምሳሌነት የሚቀርቡት ሀብቶች ትምህርት፣ ተሞክሮ፣ ክህሎት፣ አለባበስ፣ የተስተካከለ የቤት ውስጥ ኑሮ፣ አመለካከት፣ ስብዕናና ተነሳሽነት ናቸው። ሁለተኛው ከእያንዳንዱ ሀብቶች ስር ታላቅ ስኬትን የተጎናጸፉ ነገር ግን ያንተን ያክል በዚህ ሀብት ያልታደሉ 3 ሰዎችን ስም ጻፍ። ይህንን ልምምድ ስታጠናቅቅ በርካታ ስኬታማ ሰዎችን ቢያንስ በአንድ ሀብት እንደምትበልጣቸው በደንብ ግልጽ ይሆንልሃል። ከዚያ በኋላ ከምታስበው በላይ ትልቅ መሆንክ ይታወቃል። ስለዚህ ለአንተ ትልቅነት የሚመጥን አስተሳሰብ ሊሆን ይገባል። ልክ እንደ ትልቅነት በትልቁ አስብ። በፍጹም ራስን ዝቅ አታድርገው። የምክንያትና ውጤት ግን አምነህ ተቀበል። እድለኛ መስሎ የሚታየን ሰው ስኬት በድጋሚ መርምር። ስኬታማ ያደረጋቸው እድል ሳይሆን ዝግጅት፣ እቅድ እንዲሁም ስኬታማ አስተሳሰብ ያላቸው መሆኑን ትገነዘባለህ። ደግሞም እድለ ጠማማ አድርገህ የምትቆጥረው ሰው ከውድቀቱ በስተጀርባ ያለውን ምክንያት ስትመረምር ሁሉ ነገሩ ከውጤታማ ሰው በተቃራኒ መሆኑን ትደርስበታለህ። ምኞት አታብዛ። ዝም ብለህ በመመኘት አእምሮን አታድክመው። እኛ ስኬታማ የሆንነው እድለኞች ስለሆንን ሳይሆን ወደ ስኬት የሚያደርሱንን መመሪያዎች በአግባቡ ተግባራዊ ስላደረግናቸው ነው። እድል የሚለውን ነገር ከአእምሮ አውጥተህ አሸናፊ ሊያደርግ በሚችል ነገር ላይ አትኩር። በራስ የመተማመን መንፈስን በማዳበር ፍርሃትን አስወግድ። ብዙ ጊዜ ወዳጆች ከገባህበት ሐሳብ እንድትወጣ ሲያጽናኑ አይዞ፣ ምንም የሚያሰጋ ነገር የለም፣ በሐሳብ የፈጠርከው ነው ማለታቸው ከወዳጅነት የሚጠበቅ ነው። ለዘለቄታው እንደማይጠቅም ታውቀዋለህ። በሐሳብ የፈጠርከው ነው የሚል ማጽናኛ በራስ መተማመንን ስለማያዳብር ከፍርሃት ሊገላግል አይችልም። አሁን ፍርሃት የምር ነው። ፍርሃትን ከማሸነፍ በፊት መኖሩን ማመን አለብህ። የፍርሃትን መንስኤ ማወቅም ከፍርሃት አያድንህም። አንድ ሐኪም የበሽታን መንስኤ ማወቁ ብቻውን እንደማያድነው ማለት ነው። ሐኪሙ የበሽታውን መንስኤ ካወቀ በኋላ ሊያድን የሚችለውን መድኃኒት ያዛል። ፍርሃት ከስኬት የሚያጨናግፍ ቁጥር 1 ጠላት ነው። ፍርሃት ሰዎችን ከፊታቸው የሚያጋጥማቸውን መልካም አጋጣሚ እንዳይጠቀሙ ያደርጋል። ፍርሃት በሽተኛ ያደርጋል፣ ዕድሜን ያሳጥራል። ፍርሃት የስነ ልቦና ህመም ወይም ደዌ ነው። ልክ አካላዊ ደዌን እንደምናክመው ሁሉ የአእምሮ ደዌንም ማከም ይቻላል። በመጀመሪያ ራስን በዚህ እውነታ አሳምነው። በራስ የመተማመን ስሜት ወይም መንፈስ የሚዳብር ነው። ማንም ሲወለድ ኖሮት አይደለም የሚወለደው። በጣም በራሳቸው በመተማመናቸው የምትቀናባቸው ሰዎች በሙሉ ይህንን በራስ የመተማመን መንፈሳቸውን ራሳቸው በራሳቸውን ያዳበሩት። አንተም በራስ የመተማመን መንፈስን ማዳበር ትችላለህ። እንዴት ልታዳብረው እንደምትችል በዚህ ምዕራፍ በሚገባ ተብራርቷል።
በሁለተኛው የዓለም ጦርነት ወቅት የአሜሪካ ባህር ኃይል አዳዲስ ምልምሎችን በሙሉ የዋና ችሎታ እንዳላቸው እያረጋገጠ ነበር ቅጥሩን የፈጸመው። መዋኘት የማይችሉ ምልምሎች የዋና ልምምድ እንዲያደርጉ ተደርጓል። እናም እነዚያ ዋና ተለማማጅ ምልምሎች ወደ ውሃ ዘለው እንዲገቡ በታዘዙ ጊዜ ፊታቸው ላይ ፍርሃት በግልጽ ነበር የሚስተዋለው። ወደ ገንዳው ዘለው ከመግባታቸው በፊት ያንቀጠቅጣቸው የነበረው ፍርሃት ግን አንድ ጊዜ ዘለው ገንዳው ውስጥ ከገቡ በኋላ ድራሹን የሚጠፋው። ችግሮች ሲያጋጥሙን ደፈር ብለን በፍጥነት እርምጃ ካልወሰድን በቀር እዚያው ተተብትበን ነው የምንቀረው። ተስፋ መነሻ ነው፣ ነገር ግን ተስፋን ወደ ድል ለመለወጥ እርምጃ መውሰድ የግድ ነው። ማንኛውም አይነት ፍርሃት ሲያጋጥምህ ምን አይነት እርምጃ ነው ነፃ ሊያወጣኝ የሚችለው ብለህ ራስህን ጠይቅ። ከዚያም እርምጃውን በድፍረት ውሰድ። ከዚህ በታች የተወሰኑ የፍርሃት አይነቶችና ለነሱ መፍትሄ የሚሆኑ እርምጃዎች ቀርበውልሃል። በአካላዊ ገጽታ የተነሳ መሸማቀቅ፣ ራስህን ማሻሻል፣ ፀጉርን መስተካከል፣ ጫማህን መወልወል፣ ልብስህን በንጽህና መያዝ ወዘተ። ወሳኝ ደንበኞችን ላለማፍራት ፍርሃት፣ የተሻለ አገልግሎት ለመስጠት በርትቶ መስራት፣ ደንበኞችን በአንተ ላይ ያላቸውን እምነት ሊሸረሽር የሚችል ማንኛውንም ነገር ማሻሻል። ሶስተኛ፣ ከፍተኛ ላለመውደቅ መፍራት፣ በመጨናነቅ የምታጠፋውን ጊዜ ለጥናት ማዋል። አራተኛ፣ ከአንተ ቁጥጥር ውጭ የሆኑ ነገሮችን መፍራት፣ ትኩረትን ሌሎችን ወደ መርዳት ማዞር፣ መጸለይ። አምስተኛ፣ ከአንተ ቁጥጥር ውጭ በሆኑ ነገሮች ላይ መፍራት፣ አንተ የያዝከውን ጎዳና ትክክለኛ መሆኑን እርግጠኛ ሁን። በያዝከው ግፋበት፣ ትችት ያልደረሰበት ምንም ታላቅ ነገር የለም። ስድስተኛ፣ ሌሎች የሚሉትንና የሚያስቡትን መፍራት፣ አንተ የያዝከውን ጎዳና ትክክል መሆኑን እርግጠኛ ሁን። በያዝከውም ግፋበት፣ ትችት ያልደረሰበት ምንም ታላቅ ነገር የለም። ሰባተኛ፣ መዋለ ንዋይን ለማፍሰስ መፍራት፣ ሁሉንም ነገር ካገናዘብክና ከመረመርክ በኋላ ቁርጥ ውሳኔ አስተላልፍ። ስምንተኛ፣ ሰዎችን መፍራት፣ ሁሉም ሰው እንዳንተው ሰው መሆኑን አስታውስ። ፍርሃትን አስወግደህ በራስ የመተማመን መንፈስህን ለማዳበር እነዚህን ሁለት መመሪያዎች በመጨረሻም ተግባራዊ አድርግ። አንደኛ፣ በትክክል ምን እንደምትፈራ ለይተህ እወቅ። ሁለተኛ፣ ፍርሃትህን ለማስወገድ የምትችልባቸውን እርምጃዎች ውሰድ። መጠራጠርና ማመንታት የበለጠ ስለሚያገዝፈው ቆራጥ መሆን አለብህ። የፈጠራ ችሎታን ለማዳበር የሚያስችሉ ዘዴዎች። ማንኛውንም ነገር መስራት ከመጀመራችን በፊት እንደሚሳካልን ማመን አለብን። አእምሮ እቅዱ የሚሳካበትን እንዲፈልግ ያደርገዋል። ብዙ ጊዜ ይህን ነጥብ ለማስረዳት ሰልጣኞቼን ከናንተ ውስጥ ስንቶቻችሁ በቀጣዩ 30 ዓመታት ውስጥ ወይን ቤቶችን ለማስወገድ እንደሚቻል ታምናላችሁ ስል ጠይቃችኋለሁ። ይህን ጥያቄ የማቀርብላቸው ሰልጣኞች በመጀመሪያ የምቀልድ ነው የሚመስላቸው። የምሬን መሆኑን ካወቁ በኋላ ግን ግራ ተጋብተው እያልክ ያለው በነፍስ ማጥፋትና በሌሎች ከባባድ ወንጀሎች ተፈርዶባቸው የታሰሩትን መፍታት ስለማቀድ ነው። ይህ ምን ሊያስከትል እንደሚችል አይገባህም? ወይን ቤቶችማ ከሌሉ ምን እንደሚፈጠር ሁኔታውን አስብ የሚሉ ጥያቄዎችንና አስተያየቶችን ወደ እኔ ያጎርፋሉ። እነሱ ይህንን ተናግረው ካበቁ በኋላ ይህን ጥያቄ ያቀረብኩላችሁ አንድ ነጥብ ለማስረዳት ነው። እያንዳንዳችሁ ወይን ቤቶችን ማስወገድ የማንችልባቸውን ምክንያቶች ዘርዝራችኋል። ከዚያ እንዴት ያለ ወይን ቤቶች መኖር እንደሚቻል መላምቶችን እናቀርባለን ስል መስመር አስይዛችኋለሁ። ቀስ በቀስም አስተያየቶች መግሮፍ ይጀምራሉ። አንዱ ይነሳና በርካታ የወጣት ማዕከላትን ማቋቋም ከተቻለ የወንጀል መጠን ሊቀንስ እንደሚችል ይናገራል። ከጥቂት ደቂቃዎች በፊት ወንጀልና ወንጀለኛን ማጥፋት አይቻልም፣ ስለዚህ ወይን ቤቶች የግድ ያስፈልጉናል ብለው በጽኑ ሲሞግቱ የነበሩ ሁሉ ወንጀልን እንዴት ማጥፋት እንደሚቻል፣ ያለ ወይን ቤቶች እንዴት መኖር እንደሚቻል የሚያስረዱ የመፍትሄ ሐሳቦችን በመሰንዘር ላይ ይጠመዳሉ። ለበርካታ ወንጀለኞች መንስኤ የሆነውን ድህነት ማስወገድ፣ ወንጀል ከመፈጸሙ በፊት ለወንጀል ተጋላጭ የሆኑ ሰዎችን ለይቶ መከላከል፣ ለሕግ አስፈጻሚ አካላት የተሃድሶ ስልጠና መስጠት ወዘተ። እነዚህ በአንድ ክፍለ ጊዜ ከቀረቡልኝ ወይን ቤቶችን ማስወገድ ከሚችሉ 75 የመፍትሄ ሐሳቦች ውስጥ የተወሰኑት ብቻ ናቸው። ይህ ሙከራ ዓላማው አንድ ነው። አንድ ነገር ይሳካል ብለህ ስታምን አእምሮ ሊሳካ የሚችልባቸውን መንገድ ይፈልጋል። በአንጻሩ ደግሞ እንደማይሳካልህ ስታምን አእምሮ ሊሳካ የማይችልባቸውን ምክንያቶች ይደረድርልሃል። ይቻላል ብሎ ማመን የፈጠራ አስተሳሰብ ሲሆን እንደማይቻል ማመን ደግሞ አፍራሽ አስተሳሰብ ነው። ይህ መርህ ወይም እሳቤ ለትልቁም ሆነ ለትንሹ ጉዳይ ይሰራል። በምድር ላይ ሰላም ማምጣት እንደማይቻል የሚያምን ፖለቲከኛ የቱን ያክል በፖለቲካ ችሎታ የተካነ ቢሆን በምድር ላይ ሰላምን ማምጣት አይቻለውም። ምክንያቱም መጀመሪያውኑ በዚች ምድር ላይ የጥይት ድምፅ ሳይሰማ ማደር እንደማይችል ራሱን አሳምኗልና። ስለዚህ ይህ ፖለቲከኛ የሚነድፋቸው ፖሊሲዎች ሁሉ ጦርነትን እንዴት ማሸነፍና ማነሳሳት እንደሚቻል እንጂ ሰላምን ለማስፈን አይደለም። አንተ ነኝ ብለህ የምታስበውን
የሰው ልጅ ባህሪ እንቆቅልሽ መሆኑ ግልጽ ነው። አንድ ሽያጭ ሰራተኛ አንዱን ገዢ ትቶ ወደ ሌላኛው ቀልጠፍ በማለት አቤት አለቃዬ ምን ልታዘዝ? ወይም ደግሞ አንድ ሰራተኛ የአንዱን አለቃውን ትዕዛዝ በደስታ የሌላኛውን ደግሞ እያጉረመረመ የሚፈጽመው አሊያም ሰዎች ከሌሎች በተለየ ሁኔታ ለአንዳንድ ሰዎች የበለጠ የምንሰጠው ለምን ይመስልሃል? ሌሎች እኛን የሚመለከቱን እኛ ራሳችንን በምንመለከትበት እይታ ነው። ከሰዎች የምናገኘው አቀባበል እኛ ይመጥነናል ብለን የምናስበውን ነው። የቱንም ያክል ችሎታ ኖሮት ራሱን ዝቅ የሚያደርግ ሰው እርሱ በእርግጥም ዝቅ ያለ ነው። ድርጊት የሚወሰነው በአስተሳሰብ ነው። የዝቅተኝነት ስሜት የሚሰማው ሰው ስራው ሁሉ በዚህ ስሜት የተቃኘ ከመሆኑ በላይ ይህንን ስሜቱን መሸፋፈን ከቶም አይቻለውም። ጠቃሚ እንዳልሆነ የሚያስብ ሰው ጠቃሚ አይደለም። በአንጻሩ ግን ስለ ራሳችን ከፍ ያለና ቀና አመለካከት ሲኖረን ሌሎችም እኛን ከፍ አድርገው ነው የሚያስቡን። ሐሳብህ ድርጊትህን ይወስነዋል። ድርጊትህ ደግሞ ሌሎች ስለ አንተ የሚኖራቸውን አስተሳሰብ ይወስናል። ከበሬታ ለማግኘት መቻል ያን ያክል የተወሳሰበ ጉዳይ አይደለም። የሌሎችን ከበሬታ ለማግኘት፣ በሌሎች ለመከበር በመጀመሪያ ራስህን ክብር የሚገባው መሆኑን ማሰብ አለብህ። ራሱን ለሚያዋርድና ባለባሌ ምግባሩ ለሚታወቅ ሰው ክብር በጭራሽ ሊኖር አይችልም። ምክንያቱም ይህ ግለሰብ ቀድሞውኑ ራሱን አላከበረምና ነው። ጠቃሚ ሆነ ተገኝ። ጠቃሚ መሆንክን እንድታስብ ይረዳሃል። መመሪያ ተክለ ስብዕና ይናገራል። ተክለ ስብዕና አጠቃላይ ሁኔታ ስላንተ መልካም ነገር የሚያመለክት መሆኑን እርግጠኛ ሁን። መሆን የምትፈልገውን አይነት ሰው መሆንህን ሳይሰማ ከቤት አትውጣ። እስካሁን ካየናቸው ማስታወቂያዎች ውስጥ ትክክለኛ ሆኖ ያገኘሁት በአንድ የልብስ ኩባንያ የተዘጋጀው በደንብ ልበስ ካለዚያ ስፍራ አይኖርህም የሚለውን መፎክር ነው። በእውነቱ ከሆነ ይህ መፈክር በእያንዳንዱ ቢሮ፣ ካፌና ሬስቶራንት፣ የመሰብሰቢያ ስፍራ ወዘተ ሊሰቀል ይገባዋል። በአንድ ወቅት አንድ ፖሊስ በቴሌቪዥን ቀርቦ ሲናገር የሰማሁትን ላካፍላችሁ። ብዙ ጊዜ ለወንጀል ተጋላጭ የሆኑ ወጣቶችን ባለባበሳቸው ነው የምንለያቸው። ሰዎች ወጣቶችን የሚገመግሙት ባለባበሳቸውና በአጠቃላይ አቋማቸው ነው። አንዴ በመጥፎ ከፈረጇቸው ደግሞ አመለካከታቸውን ለመለወጥ ያዳግታቸዋል። ንጹህ ሆኖ ለመገኘት ብዙ ወጪ አይጠይቅም። ጥሩ ለብሰህ ካልተገኘ ስፍራ አይኖርህም የሚለውን መፎክር አስተውሉ። ጥሩ ልብስ ማለት የግድ በውድ ዋጋ የተገዛ አይደለም። ያለህን በንጽህና መያዝ ነው ነገሩ። አለባበስ የራስ መተማመን መንፈስህን በእጅጉ ይወስነዋል። በፈተና ወቅት ሽክ ብለን እንድንመጣ ይመክረን ነበር። ፕሮፌሰሩ ትክክል ነበር። ውጫዊ ገጽታ በውስጣዊ ስሜትህና በአእምሮ ላይ ተጽዕኖ መፍጠሩ አይቀርም።